አንድ ምስኪን የኔ ቢጤ ለማኝ መጣሉ ቤታቸው ላይ እርዱኝ ስለፈጣሪ ብላችሁ ሲሉ ሴትየዋ ወጡና በበኩሌ ፈጣሪ ይስጥልኝ አሉ። ስለሌላው አያገባኝም እኮ ነው። ማን ነው ስሜ? እንኳን ዛሬ ተቀምጠ በንቶ ፈንቶ የቆምክበት ባሰት ትርክት ተተብትቦ ሳትፈታ ሳትታጠብ አየሽ ቂላ ገሬ መቅለል ባዘመናት ባርቴ መዳፍ ዓለም ወርቅ ሆኖ እንደማስጌጥ ትልቅ ስተት የለም። ወርቅ ልሁን ስትይ በእጅ ይዘው የሚያቀሉሽ አንዳንድ ሰው እኮ ከተጠያቂነት ለማምለጥ የሚሄድበት ርቀት ከመፍትሄው በላይ አድካሚ እኮ ነው። ሴትዮዋ እንዳለ እንደዚህ ተርታው ካሉ ጎረቤቶቿ ጋር ተጣልተዋል፣ ተቀያይመዋል፣ ተዘጋግተዋል። አንድ ምስኪን የኔ ቢጤ ለማኝ መጣሉ ቤታቸው ላይ እርዱኝ ስለፈጣሪ ብላችሁ ሲሉ ሴትዮዋ ወጡና በበኩሌ ፈጣሪ ይስጥልኝ አሉ። ስለሌላው አያገባኝም እኮ ነው። ከዚህ የባሳለል ደግሞ መንፈስ የማማለጣይሽን ጎረቤት ምጣዳቸው እንዴት እንዳሻጣቸው ነግረን ምስኪን ልጃቸው ሰው ሀገር የሰው ፊት አይታ አጠራቅማ የገዛችላቸውን የኤሌክትሪክ ምጣድ ሲቸግሩ አንድ ቀን ሄድና ማማ ከባድ ቫይረስ መጥቷል ከኮሮና የባሰ አላቸው። ኧረ እባክህ በምን አሉት። በኤሌክትሪክ ምጣድ ነው የሚተላለፈው አሉ። የኤሌክትሪክ ምጣድ ደም ይመጣል አላቸው። ሴትዮዋ እንዲሁም ደም ማነስ አለባቸውና ሌላ ችግር በበሽታ ላይ ወስደህ ጣልልኝ አሉት። ወስዶ ወንድሜ መንፈስ ከፈለገ የገዛ ቤትህን አስማምቶ ያከራያል። የሶስት ወር የቤት ኪራይ መቀበሉ አይደለም የሚገርም፣ አከራይቶ የድለላ ኮሚሽን ይቀበላል። እንደዚህ አይነት መሃል ጠሊቅ ብዙ ሰዎች አሉ እዚህ ሰፈር ውስጥ ከዳሮቹና ከጠርዞቹ የከፋ ችግር የሚያመጡ። የዚህ ሰፈር መሃል ጠሊቅነትና መሃል ሰፋሪነት እንዴት እንደሆነ ላሳየ። ጥቁርና ነጭ ምን በመልክ ቢለያዩ ራሳቸውን አዋጥተው ግራጫን ፈጠሩ። ነገር ግን ከጊዜ ሂደትና ከጥቂት ሁኔታዎች በኋላ በእነዚህ ሶስት አካላት መካከል የማንነት ጥያቄ መነሳት ጀመረ። ጥቁሮች፣ ነጮች እኛን የሚያጠፉ ታሪካዊ ጠላቶቻችን ናቸው ማለት ጀመሩ። ነጮች ደግሞ ለጥቁሮች እኛንን ነፃነት የሰጠናቸው ማለት ጀመሩ። ግራጫዎች ደግሞ እኛ ማንንም አንመስልም አንድ ነን ማለት ጀመሩ። ሶስቱም በየራሳቸው ጽንፍ ይዘዋል። ነገር ግን ሶስቱም በየራሳቸው ውስጣዊ አጀንዳዎች መነሳት ጀመሩ። ከጥቁሮች መካከል አንዳንድ ጥቁሮች እኛንን ከጥቁሮች መጉላት ያለብን ሌላው ደብዛዛ ነው አለ። ከነጮቹ መካከል ደግሞ እኛ ፒውር ምንባል ንጹህ ነጮች ነን አሉ። ከግራዎቻችሁ ጋር አንዳንዶቹ መስራች ግራጫዎች ነን እኛን ቀድመን የሰፈር ነው ይላሉ። በትልቁ ግን ግራጫዎች ለሶስት ተከፍለዋል። የመጀመሪያዎቹ ግራ ኤጫ ይባላሉ። ግራ ኤጫ የሚባለው እኛ ተገፍተናል፣ የተገፋነን እጭ ተብለን እድል አልተሰጠንም አሉ። ሁለተኛዎቹ ቡድኖች ደግሞ ግራ እጫ እንባላለን። እኛ እጩ ነን፣ ለመሪነት የታጨነን አይደለም። ለመሪነትና ተመሪን በተከታይነት ለመያዙ የመምረጥ እድል አለን አሉ። ሶስተኞቹ በእነዚህ መካከል ያሉ ነው። እኛ ለምንድን ነው ጥቁርና ነጭ ብለን የምንከፋፈለው?
ግራጫነት ወይ ሞት ማለት ጀመሩ። እንግዲህ በዚህ ሁኔታ ውስጥ እያሉ የውስጥ ጉዳዮቻቸውን ትተው ሶስቱ መካሰስ ጀመሩ። ጥቁሮች በግራጫ ውስጥ ያለን ብልጫኛ ይሁን፣ ነጮችኛ ይሁን፣ ግራጫዎች ያራዳ ልጅ ይሁን የመጀመሪያም የመጨረሻም እድሉ ነው ለካቻ። እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዡ። እናቴ ከፊት ገጨርገውት ካቻን እያስቀረጹት ከኋላ የሀብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየን ሳን ሲሉ ከፊት ጎረምሶቹ ካቻ ኃይሎጋ ሽቦ ካቻ በካሜራ ታጅቦ እያሉልን ድል አድርገን ቀበር ነው። ከርታታው ምስኪኑ ጎዳና ያደረ ለብቻው የኖረ ሲሞት ቀን ወጣለት ሀገር ነቅሎ ወጥቶ ሆ ብሎ በነቂስ አጅቦ ቀበረው ጉዞውን ሲጨርስ አለ አዝማሪው ዋንጫ። እና እኔ እቁብ አይውጣለን እንደ ካቻ አይነት እድል ግን ይቅጠም። ሰው ኖሮም ሞቶም በየተገኘበት ሁሉ ደስተኛ ይሆናል። ይኸውልህ ሰው በህይወቱ አንድ መጽሐፍና አንድ ህይወት ነው ያለው። ያንዳንዱ አጭር ይሆናል የታሪክ ይዘቱ፣ ያንዳንዱ ደግሞ ረጅም ይሆናል። ካቻ አጭር፣ ትንሽ፣ ምርጥ የሚመረጥ የህይወት መጽሐፍ ጽፎ አለፈ። የአንባቢው ቁጥር አያሳስበን። ሌላኛው አለ እንደነ ሻምበል አይነት ከአንድ ርዕስ ፊት ከኋላ አንድ፣ ከፊት አንድ፣ ከታች አንድ፣ ከላይ አንድ እየጨመሩልህ እናቴ ቆይ እሺ ውዲውን መግዣው እንዴት አገዛዙ የግድ ይሆናል? እሺ ርዕስ እኮ ይመሳሰላል፣ ስም ነው ሞክሼ ምናምን ትላለህ አይደል? እሺ ነው ውስጥ ያለው ነገር ደግሞ አንድ አይነት ነው እንበል ተሰርቆ ነው ትላለህ። ሰው እንዴት የራሱን ርዕስ፣ ስም፣ ታሪክ፣ ዋጋ ኮርጆ ይጽፋል? እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው ሰውየው አይናቸውን ይታመሙና ሐኪም ቤት ይሄዳሉ። ጋሼ የእርሶ የአይን ችግር ሾርት ሳይት የሚባለው ነው፣ ስለዚህ መነጽር ያስፈልጎታል ተባሉ። ሰውየው አቅም የለኝም ብለው አሮጌ ተራ ሄደው መነጽር ይገዛሉ። አሮጌ ተራ የተሸጠላቸው መነጽር አንዱ ሾርት ሳይት አንዱ ሎንግ ሳይት። ሰውየው ተቸገሩ። ሐኪም ቤት ተመላልሰው ሄዱና ሐኪም እኔ ተቸግሬያለሁ አሉ። ምንድነው የተቸገሩ ሲባል እቤቴ ቀድሜ እየደረሱ እዚህ ሰፈር ውስጥ ያስቸገሩት ሰዎች ከጉዳዩ ይልቅ መግለጫቸው ቀድሞ እየተሰማ ነው። ስለዚህ የተኛበት ሳር ፍራሽ ላይ ሳይበቅል ፍራሽን ቀይር። የተንተራስከው ትራስ ማሰቢያ ነኝ ሳይል ትራስን አውጣና ጣል። በአልጋ ዙሪያ የፈላው ተባይ ቤትህን ሳያስለቅቅህ አልጋህን አጽዳ። ከአራቱ የአልጋ ግርጌዎች አንዱ ተሰብሮ ሰላም እንቅልፍ የለም። ወይ አባብለህ አስደግፈው አልያም በመዶሻ መታስይዘው። እምቢ ካለ አራቱም ቆርጠ መሬት ተኛ። ሁሉ ጊዜ ፍራሽን ስታድስ ግን በባለሙያ ይሁን። አንድ ኮማሪት የምትባል ሴት ሰፈሩ ውስጥ ፍራሹን ላድስላት ሄድኩ። ልክ ፍራሹን መግረፍ ስጀምር እሳይ ጎሽ እንደዚህ ነው አዎ ትላለች።
ዞር ብዬ ሳያት ታቆማለች። ድጋሚ መግረፌን ስቀጥል እሰይ እንደዚህ ነው አው ጎሽ ትላለች። በኋላ ሚስጥሩን ለካ ሳጠና እዚህ ፍራሽ ላይ ባለቤቷ ሰራተኛዋን አማግጧል። በእኛ ገንዘብም ቢሆን ማለፊያ የሆነ ድግስ ነው። እኔ የዚህን ሰፈር ነገርም አልወደው ክብረ በዓል እየጠበቁ መበሻሸቁን ነው። ግራና ቀኝ ሆኖ ጦር መወራወሩን አልወደው። ለዚህ ደግሞ ትልቁ መፍትሄው ፍራሽን ማሳደስ ነው። ሁሉ ጊዜ እንደምነግር የተኛበት ሳር ፍራ ወደ ኪሴ ገባው። አቤት የተሰማኝ ደስታ! ለወገኔ ደርሼለታለሁ። የሰው ልጅ ሞኝ ነው ይገዛል መስታወት ሁሉን የሚያሳየው መሰንበት በሕይወት ያለው ሕፃናቱ ትልልቅ ሰዎች የዘጉትን በር እየሄዱ ክፈት በለው ይላሉ። ምንም የማያውቁ ምስኪን አንድ ፍሬ ሕፃናት ትልቁን የሰፈሩን ችግር አንስተውታል። በር ተዘግቷል። የልቦቻችን በር ሁሉ ተዘግቷል። ምንም የማያውቁት ምስኪን ሕፃናት የሰሙትንና ማን እንደሰጣቸው ያላወቁትን ግጥም እየወሰዱ በትክክለኛ ቦታ ላይ ያስገባሉ። የድራችን ዳኛ ሻምበል ደጅ ላይ ሄደው ያቺ ድንክ አልጋ መለኛ ያለ አንድ ሰው አታስተኛ አሉ። እውነታቸው ነው። ለአንድ አልጋ ብለው አይደል እንዴ ሁሉ ህዝብ ቁም ስቅሉን የሚያሳዩት? ምን ይበላቸው? እንዳይናገራቸው እርምጃ እንዳይወስድባቸው ሕፃናት ሆኑበት። ማድረግ የሚችለው አንድ ነገር ነው፣ ከደጁ ላይ ያባረራቸው። ታዲያ ከነዚህ ሆያው የጨፋሪዎች መካከል አንዱ ሕፃን እኮ ያፍ መፍቻ ቋንቋ ምንድን ነው ሲባል ማን አዳምጦኛል? ማን ነው ስሜ? እንኳን ዛሬ ተቀምጠ በንቶ ፈንቶ የቆምክበት ባሰት ትርክት ተተብትቦ ሳትፈታ ሳትታጠብ እንኳን ስሜን ጥላዬንም አታውቀው። ስም ያላባት ትርጉም ላይሰጥ ወግ ባገሬ ከጠየከኝ ከነናቴ ከጠየከኝ ከናባቴ ከጠየከኝ ከናያቴ ልበልሃ እኔ ታሪክ የማበላኝ የሚልክ የማበላኝ 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 ይበጅ ያፈረሱ የንጉሱ ያፈረሱ ነጭ ልብሱ ያፈረሱ ኩንስንሱ ያፈረሱ የሚዋጋ ያፈረሱ የንጉሱ ያፈረሱ ኩንስንሱ ያፈረሱ ነጭ ልብሱ ያፈረሱ የሚዋጋ ያፈረሱ የሶሎዳ ግዳይ ሲጥል የተካነ ካውሬው ምላስ የገነነ ገባሬ ተአምር ገባሬ ተአምር ገባሬ ተአምር ኃይለ ስልጣን ኪን ጨብጦ
ደመናውን አዞ ገልጦ ጦረኛ ሰው ሳይሰለፍ ድንበር ወጥቶ ቃል ሲዘራ ሲታጠነው ቃል አውጥቶ ተውማር ሲሉት እያስማረ ኮርቻው ላይ ተቀምጦ የፈረሱ ጌታ መሳይ አጭር ትንፋሽ አገር ታህል የረዘመች ዓለም ታህል የገነነች አገር ታህል የረዘመች ዓለም ታህል የገነነች በተማጽኖ ተለኩሳ በንጉስ ቃል የነደደች ማርያምን ትጣላኛለህ አንተ ሰነፍ ስሜን አይተህ ከወገንከኝ ካንዱ ቦታ ብትሆን ነው የሮማ አሽከር የእንሽርት ውሃ ተማር ሲሉት ያንተ እርካብ ቶማስ ያየው የቁስ ገንዘብ ድካም ስራ የኔ ፋና ያበው አጥንት አድዋ ላይ የነደደ ከሰውነት የሚሰፋ ያንተ ምላስ የቃል ነዶ ትርጉም የለሽ በፍቅር ቢጽ የተሞላ የኔ ቋንቋ የአርበኛ ምስ የጦር ስንቁ የእናት ዜማ መዋቢያዬ በሰንደቁ መጥገብ ከሚያባላ መንገስ ከሚያቃቅር ማግኘት ከሚያጎለን ማጣት ውሎ ይግባ ባርነት ይሰንብት ድህነት ይግደለን ከረፈደ ጸጸት ደረት እየደቁ ከእግዚአብሔር ቢዋቀሱ ትርጉሙ ምንድነው ሲኖር ተቃቅሮ ሲሞት መላቀሱ በእናታችን አድባር በፍቅሯ አይሁንብን መድመቅ ካጋደለን ቆሸን ይመርብን በመጠማት ሲቃ እስትንፋስ እስኪያንቃት ነፍሳችን ተርበትበት ብቻህን ከመጥገብ አብሮ መራብህ ነው ሰው የመሆን ውበት በበደል ያረሷት የስግብግብ ማይጸን ትውልድ አታፈራም ሰውነት ተሽጦ በተገዛ ወንበር ሀገር አትመራም በጭፍን ግልብ የሚያጋድል ህዝብ የመሆን መንጋይ እንዳን በማሰብ ስር እንፈውስ በሰውነት ጸበል እንዳን አየህ ሰው ስትሆን ከመንጋነት የሚያግድ እረኛ ያሻህም ከህሊናህ በላይ ስታስብ መሪነህ በብስለት ከፍታ በማስተዋል ሰማይ አየህ ሰው ስትሆን የጎጣረም ነቅለህ በአንድነት መስክ ላይ ፍቅር ትዘራለህ በወረወሩብህ የጥላቻ ድንጋይ ትውልድ የሚያፋቅር ድልድይ ታበጃለህ አየህ ሰው ስትሆን ከጅምላነት ቀንበር ከስሜት ባርነት ነፃ ነህ ዘላለም ባንተ ዘመን እውነት ያስተሳሰብ እንጂ ያገር ትንሽ የለም አየህ ሰው ስትሆን ዝምታ ኃያል ነው ጀግና የሚያንበረክክ ከፈሪ ቀረርቶ ከባዶ ሰው ጩኸት ሀገር ላምስ ከሚል በመንደር አጀንዳ ባሽኮለሌ ተረት አየህ ሰው ስትሆን ነፃ ነህ እያሉህ መታሰር ያምርሃል መቀመቅ መበስበስ የኖርክለት እውነት ሀገር እስኪፈታ በሐቁ እስኪመዘን ስለ በርባን ክብር የቆሸሸው ፍቅር የታሰረው ጌታ ከድል ታሪክ ሰማይ ከስልጣኔ ዳር ከጥበብ ከፍታ እንሻገራለን ህዝብነትን ትተን ሰው የሆነለታ በትረ ጥበብ ቢካን ዓለም ሊያንቀጠቅጥ ድል ስልጣን ቢሰጠው ጀግና መሪ አይደለም ብርቱ ተመሪ ነው ሀገር ሚለውጠው አስተውል ወዳጄ ጠልተላ እንጣላ ችለላ እንጋደል ነደላ እንፋጀው የኛው ትርምስ ነው ጠላቴ ነው ብለ ባልበዘበዘበት አስረህ ከምታሻው ግዴለህም ጎበዝ እስኪ መጀመሪያ ፈታሹን ፈትሸው
የሸንጎ ጸብጸና ዳኛ ባከረረው ሀገር ይጫረሳል ገላጋይ በጫረው ገዳዩም ዋይ ዋይ ነው የሞተበትም ዋይ እንዴት እንሰረው መቃብሯን ታቅፎ የሀገሬን ገዳይ አይችለው የለ እንጂ የልባም ትከሻ ከውርደቱ ደጃፍ ነውሩን ማምለጥ ሲሻ ገርፎ ማሳመን ነው የፈሪሰው በትር የሽንታም ሰው ጋሻ እንመን ግድ የለም ፍትህ አይታለምም ሐቁን እየሸሹ የጠፋው እንዲገኝ እስኪ መጀመሪያ ያኔ አርብ ቀን ላይ ስለ ፍቅር ተሰቅለሳይ ፍቅርን ብዬ እጄን ሰጠው አላየሁም አንተን በሳይ ሊቀ ካህን ዘንበል ብለህ የዘመን እስር ስትፈታ እንዲህ ብለው ተቀኙልህ በቅኔ ቤት መሪ ጌታ አንድ እረኛ ግልገሉ ከገደል ገብታ 5 ቀን ተኩል እሷን ፍለጋ ጊዜው ሲደርስ ጩኸቷን ሰምቶ ገደል ወረደ ስጋና ነፍሱን ለይቶ ለምን ቢሉ ያንዲት ግልገል ጩኸት የጌታዋን ልብ ላይ አስተኛ ፍቅር ሳበው አንዱን እረኛዬ ዳግም መተ ስጋና ነፍስ ለመለያየት ባይሰቀሉ እለት እለት ያንተ አይኖች ለፍጥረት ያለቅሳሉ ማልዶ እስኪመሽ ተሰቃይቶ የእጅ ስራ በየሜዳው ወድቆ ሲገኝ ካንተ ውጪ ማን ይጠራ ለማን ልንገር ለማን ላውራ የእንጨት ዙፋን ሲያቃጥሉት አመድማ እንደ ዳጎን አይኔን ነው ጆሮ አይሰማ ጽዮን ከላይ የማታልፈው ያንተ መንግስት ክንዱ አይረፍ በሚያልፈው ላይ ሰልጥናበት ውድም ይበል ክፋት ስሩ ምድር ተክዳው ወትሮም ቢሆን መቀመቅ ነው ዳጎን ጣው ከስመሃል ስሜን መርጠህ ኢትዮጵያ ነሽ ስትል ያኔ አላወኩም የቁም ሽሎች እንደምወልድ ከማጠኔ ኢትዮጵያ ነው ስሜ ከስሜ ላይ ስሜ ሌላው እናቱም በሆን ምድር ተክዳው የገማው ጣት ጤነኛውን እንዳያሸተው እያመመህ ቆጣጣል ቢታሰስ ቢጠና ከሺ ጠቢብ ደጂ ቁስሉን ለወደደ ይማረህ እያሉ ያዝኑለታል እንጂ ምን ብዬ ልክሰስህ በምን ጉልበት ላውጋ ቆሜ ከችሎቱ ሞግቼ ብረታስ ሌላ ሞት አይደለይ ካንተ መለየቱ ደርሶ ስሞርዋሪ ፈራጅ ነው መንደሬ ይሳለቁብናል ዞረን ስንመለስ እኔና ክራሬ እሰረኝ ግድ የለም ጨክኜስ አልሸሽም ዞሬ ልጎናበስ ድል አላበላሽም ላሰንብትህ እንጂ በአካላቴ ክታብ ከጠቢብ ሸፍኜ ድኜ ላላገኘህ ምን ስልገዛለው መድኃኒት ጨክኜ ጉዳትዬ ጌጤ ቢሸነጋገሉም እየደረደሩ የምክንያት ጉልቻ አያቆራርጥም የተዋደደ ልብ በቃኝ ማለት ብቻ ምክር ተረት ተረት ዕውቀት ትርጉም አልባ የፊደላት ክምር ጊዜ እስኪመልሰው የፈውስን ጥያቄ የመቁረጥን ታምር አስታምምሃለው የእምባዬን ማዝገሚያ ክራሬን አየሽ ቂል አገሬ መቅለል ባዘመናት ባርቴ መዳፍ ዓለም ወርቅ ሆኖ እንደማስጌጥ ትልቅ ስተት የለም ወርቅ ልሁን ስትይ በእጅ ይዘው ሚያቀሉሽ የቂል መዳፍ ሸክም ታምነሽ ብትከርሚለት መዳብ ናት እያለ ይጥልሻል የትም ወርቅነት እንዲህ ነው የመዳፍ ላይ ባሪያ የትኋን ንቅሳት በቁም እየጠፉ ሲሞቱ መወሳት ዘላለም አስጊጠው ዘላለም መረሳት ሞልቶ የመጉደል እድል ታምኖ የመካድ ጣጣ ርካሽ መዳፍ ላይ ውድ ሆኖ መቅለል ነው ወርቅ የመሆን እጣ ወርቅነት ሞኝ ነው ሞት የረሳው ትቢያ ምስጤና ቀው በድን ወይ ገለውት አይሞት ወይ በክብር አይድን እየገፉት አንጋሽ እየሰውት ሚያድን ከመከነ ብቃይ የጸደቀች ፍሬ ባልበሰለ ትውልድ በስለሽ ምትቃጠይ ወርቅነሽ ሀገሬ ወርቅ ሆይ ብልሁኝ መክበሪያውን ሳይመርጥ ማስጌጥን የሚመኝ ከድንጋይ ይረክሳል ያለ ቦታው ሲገኝ ከነፍሴ ቤት ዜማ ፈታው ታሰርኩኝ ስል ባርመሞጥም
ከማህደሬ የሸፈተች አገኘሁኝ አንዲት ግጥም በእድሜ ብዛት የነተበች ያዋራጅ ጅብ የገረፋት በክብር እጅ የታጠፈች እቺን ግጥም ማን የጻፋት? ከስንኝ ዘር አቆራርጦ ከዜማ ፍቅር ያራራቀኝ ትዝታዬን አለባብሶ ጽሞና ነው ያጸደቀኝ። ተይኝ ባክሽ አንቺ ግጥም አታጣይኝ ከግጋቴ ያመሻሼ መመርኮዣ አርምሞ ናት እመቤቴ። አታፍርሽኝ በቃል አለት ጽሞናዬን ተፈታትነሽ የማን ጥበብ ማስታወሻ የቱስ ወዳጅ ትዝታነሽ? እጄም መተው አልሆነለት ስክነት አጣ ህሊናዬ ልገልጣት ነው እቺን ግጥም ይቅርበኝ ዝምታዬ። ፍርሃት ልቤን እያናጠው ባየው ድፍረት እያነሰኝ ከቀበርኩት መስታወቴ ትዝታ ጋር አደረሰኝ አስታወሰኝ ከነፍሴ ቤት ዜማ ፈታው ታሰርኩኝ ስል ባርምሞጥም ከማህደሬ የሸፈተች አገኘሁኝ አንዲት ግጥም ታህሳስ 1 ለተሐሙስ በኩለ ሌሊት የተጻፈ ባይነ ስጋ ከተያየን 15 ቀን ስላለፈ እናትሽን ማባበያ አባትሽን መደለያ ድንገት ካፍሽ ቃል ብታጪ ባታ ማርያም አነክሳለው ስለታለኝ ብለሽ ውጪ መቼም ደጇ ስለማንቀር ልቤን በዛው አይቶሽ ይረፍ ላንቺም እኮ ጽድቅ ይሆናል እግረ መንገድ እኔን ማትረፍ ጉብል አይቶሽ እንዳይደምም ተሸፋፍነሽ እንደመናኝ ነክቶ ፀሐይ ሳትወግ